በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች፣ በአገር ቤትም በባህር ማዶም ከዚያም ውጭ ያላችሁ ክርስቲያኖች ወገኖቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን የሰማዩና የምድሩ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው መጋባት በሁሉ ዘንድ ክቡር ይሁን በሚለው በሐዋርያው ቅዱስ ጳውሎስ መልእክት ነው። የርዕሳችን ጥቅስ የሚገኝበት የመጽሐፍ ቅዱስ ክፍል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 4 ላይ ነው። በቅድሚያ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ ትንሣኤው አደረሳችሁ አደረሰን። አስቀድመን እኔም የማነበው ከቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 9 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ ቁጥር 9። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን? አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እነርሱም እንኪያስ ሙሴ የጻፋቸውን የጽሕፈት ሰጥተው እንዲፈቷት ስለምን አዘዘ? አሉት። እርሱም መልሶ ሙሴስ ስለ ልባቸው ጥንካሬ ሚስቶቻቸውን እንትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው ይላል። ቃሌ ከሚያልፍ ይልቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። ሁለት ተጋቢዎች በቅድሚያ ማወቅ ያለባቸው ነገር የትዳር አስፈላጊነት ስለ 3 ነገር መሆኑን መገንዘብ ቀድመው ማወቅ አለባቸው። አንደኛ ለመረዳዳት ለመተጋገዝ ነው። ሁለተኛው ዘርን ለመተካት ዘርን ለማብዛት ነው። ሶስተኛው ከአመንዝራነት ለመጠበቅ ከፍትወታት ለመዳንም ጭምር ነው። አስቀድመን ይህን ከተረዳን የሁለት ጥንዶች አብሮ መኖር መሰረቱ ባለቤቱ ልዑል እግዚአብሔር ነው። ከሰው ልጆች የመጀመሪያ ፍጥረት ከሆኑት ከአዳምና ከሔዋን ይህንን እውነት መማር እንችላለን። ከመጽሐፍ ቅዱስ ስንመለከት ኦሪት ዘፍጥረት ምዕራፍ 2 ከቁጥር 20 እስከ 25 ላይ ቃል በቃል አነበዋለሁ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር።
እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ነው ያለው። እንዲህ ነው እግዚአብሔር ትዳርን፣ ጋብቻን ከሁለትነት ወደ አንድነት ቀድሶ የሰጠን ራሱ ባለቤቱ ልዑል እግዚአብሔር ነው። በእነዚህ ሁለት የመጽሐፍ ቅዱስ ትምህርት መሰረት ሁሉንም ሰዎች ያማከለ መሆኑን አስቀድመን መረዳት አለብን። ለምሳሌ ይህ ትምህርት አንደኛ የቅድስት ቤተ ክርስቲያን አገልጋዮችንም ይመለከታቸዋል። ሁለተኛ ከዚህ ቀደም በጋብቻ የተወሰኑትንም ይመለከታቸዋል። ሶስተኛ በጋብቻ ያልተወሰኑትንም ይመለከታቸዋል። የተክሊል ጋብቻን በተመለከተ ልናውቀው የሚገባን ታላቅ ትምህርትም አለ። ቅድስት ቤተ ክርስቲያናችንም ይህንኑ እግዚአብሔር የመሰረተውን ከሁለትነት ወደ አንድነት የሚያስተሳስር ሥርዓተ ተክሊል ተፈቃቅደው ለመጡላት ሁለት ተጋቢዎች እንዲጋቡ ታደርጋለች። እስካሁኑ ዘመንም ድረስ ይህንኑ ሥርዓተ ተክሊል እያከናወነች ትገኛለች። ወደፊትም በዚሁ የከበረ ሥርዓት ልጆቿን ታከብራቸዋለች። ተክሊል ማለት ምን ማለት ነው? ተክሊል ማለት በቅድስት ቤተ ክርስቲያናችን የጋብቻ ሥርዓት የሚፈጸምበት ካህናት ሙሽራውንና ሙሽራይቱን በቃል ኪዳን አንድ የሚያደርጉበት ትእዛዝ እግዚአብሔርን የሚያጸኑበት ሕግ ማለት ነው። በሌላም ተክሊል ማለት ክብር ማለት ነው። ምክንያቱም በዚህ ሕግ ሴት የባሏ ክብሩ ናት የተባለች ረዳቱን በቃል ኪዳን የሚቀበልበት ምስጢር ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም፣ ሴት ግን የወንድ ክብር ናት እንዳለ ይሄ ነው። አንደኛ እስቲ ጥያቄዎቹን ከመልሶቻቸው ጋር እያደረግን ስለ ምስጢረ ተክሊል የማይታወቁትን እንዲታወቁ አድርገን እንማርባቸው። አንደኛ በቅድስት ቤተ ክርስቲያናችን ሕግና ደንብ መሰረት ስንት አይነት የጋብቻ ሥርዓት ይፈጸማል? በቤተ ክርስቲያናችን ሥርዓት ሁለት አይነት የጋብቻ ሥርዓት ይፈጸማል። አንደኛው ለሕጋውያን ወይንም በንጽህና በድንግልና ላሉ፣ ሁለተኛው ከሕግ ለወጡ ወይም ንጽህናቸውን ድንግልናቸውን ላጎደሉ የሚደረግ ሥርዓት ነው። ሁለተኛው ጥያቄያችን ሁለት አይነት የጋብቻ ሥርዓት አለ ከተባለ በሁለቱም ጊዜ የሚደረገው ወይም ሙሽሮቹ በራሳቸው ላይ የሚደፉት አክሊል ይለያያልን? በሁለቱም ጊዜ የጋብቻ ሥርዓት ሙሽሮቹ የሚደፉት አክሊል የተለየ አይደለም። ነገር ግን በሁለቱም ጊዜ የሚደረገው ጸሎት ይለያያል። ስለዚህም የሚለያቸው ተክሊል ሳይሆን የሚደረገው ሥርዓተ ጸሎት ነው። ይህንን በዚያ የሚያደርጉት አባቶቻችን ካህናት ብቻ ያውቁታል። ብዙዎች በንጽህና ለመሆናቸውን በመረዳት ስለ ትህትና እንዲሁም ስለ እግዚአብሔር ፍቅር ሲሉ ጋብቻቸውን በካባ ብቻ በማድረግ ተክሊል አይጭኑም። ቅዱስ ቁርባኑንም መቀበላቸው በራሱ በቂ ነውና በዚህም ውሳኔያቸው ትክክል ናቸው። በተክሊል መጋባት መብቱ ቢኖራቸውም ስለ ትህትና ሲሉ በካባ ጋብቻቸውን ቢያደርጉ የተመረጠ ነው። ምክንያቱም በካባ ጋብቻቸውን ሲፈጽሙ ቅዱስ ቁርባን ተቀብለው ነውና። ስለዚህም ውሳኔያቸው በእግዚአብሔር ዘንድ ክብራቸው ታላቅ ይሆናል ማለት ነው። ሶስተኛው ጥያቄ ሥርዓተ ተክሊል ያለ ሥጋው ደሙ ሊፈጸም ይችላልን? ሥርዓተ ተክሊል በሥጋው ደሙ ለተወሰኑት ወይንም ለሚወሰኑት ሰዎች ብቻ እንጂ ለማንኛውም ሰው ሊፈጸም አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር እንደተናገረው በማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ እንዲሁ ስናየው ይህንን ቃል በቃል ይነግረናል። ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ በማለት ነው ያስተማረው። ያለ ሥጋ ወደሙ የተክሊል ጋብቻ ግን አይፈቀድም።
አንድ የሚያደርጋቸው ዋናው ነገር ቅዱስ ቁርባን ነውና ፍትሐ ነገሥቱም ይህንን ነው የሚነግረን። አንቀጽ 24 ቁጥር 899 ይህንን እውነት ቁልጭ አድርጎ ያስተምረናል። አራተኛው ጥያቄ በቀድሞው ጊዜ ያለ ሥጋው ደሙ ተክሊል አይጸድቅም። አሁን ግን አንዳንድ አብያተ ክርስቲያናት ተክሊልን ያለ ቅዱስ ቁርባን ሲያደርሱ ይታያል። ይህም ሕግን መጣስ ስለሆነ በእግዚአብሔር ዘንድ የሚያስጠይቀው ካህኑን ነው ወይንስ ሙሽሮቹን ነው? በሁለቱም ወገን ጥያቄ አለባቸው። በመጀመሪያ ካህናቱ ይጠየቃሉ። ተክሊል ያለ ሥጋው ደሙ እንደማይከብር እያወቁ ይህን ትልቅ ስህተት በማስፈጸማቸው በእግዚአብሔር ዘንድ ይጠየቃሉ። አሁንም ካህናቱ የሚጠየቁበት ሌላ ሁለተኛው በይበልጥም ከተክሊሉ ይልቅ አንድ አካል የሚያደርጋቸው ሥጋ ወደሙ መሆኑን እያወቁ ይህን ሳይፈጽሙ በመቅረታቸው ይጠየቃሉ። ይሄ ነው ሙሽሮቹ የሚጠየቁበት። በቀዳሚነት የሚጠየቁበት ዋናው ጉዳይ አስቀድመው ሲመጡ ተለያይተው እንጂ አንድ አካል ሆነው አልመጡም። ማለትም ሁለት አካል የሆኑት ሙሽሮች አንድ አካል የሚሆኑት በሥጋ ወደሙ ሲሆን ሥጋ ወደሙን ለመቀበል ካለመጡ አንድ አካል አልሆኑምና በእግዚአብሔር ዘንድ ይጠየቃሉ። አሁንም ሙሽሮቹ የሚጠየቁበት ሁለተኛው የሚጠየቁበት ምክንያት መሐላውን በድፍረት አንድ ሳይሆኑ ስለፈጸሙ ማለትም አንድ አካል ነን ብለው የሚምሉትን መሐላ ደፍረው በመቀበላቸው ጥያቄ ይኖርባቸዋል። ይህንን ነው ክርስቲያኖች ማወቅ ያለብን። አምስተኛው ጥያቄ ጋብቻ ፈጻሚዎች ንጽሕናቸውን አጉድፈው በንስሐ ቢመለሱ ሥርዓተ ተክሊል ይደርስላቸዋልን? ቅድስት ቤተ ክርስቲያናችን ልጆቿ በንስሐ ቢመለሱና ራሳቸውን አዘጋጅተው ከመጡላት አልቀበልም አትልም። ጌታችን በቅዱስ ወንጌሉ ላይ እንዳስተማረን በሉቃስ ወንጌል ምዕራፍ 15 ቁጥር 11 ላይ ባዝኖ የነበረውን ልጅ ጥፋቱን አውቆ ወደ አባቱ በተመለሰ ጊዜ አባቱም አልፈልግህም አላለው። ይልቁንም ተጸጽቶ በመምጣቱ እጅግ ደስ ብሎት ተድላ ደስታ አደረገለት እንጂ። ስለዚህም ያደፈውን ሰውነታቸውን በንስሐ ታጥበው ካጸዱ በኋላ ቢመጡ ሥርዓቱ ይፈጸምላቸዋል። ማስተዋል ያለብን ነገር እርሷ ወይም እርሱ ከዚህ ቀደም አብረው በትዳር የኖሩና ልጆችን የወለዱ ጸንሰው ጽንስን በተለያየ ምክንያት ያቋረጡ ከሆነ ሥርዓተ ተክሊል አይፈጸምላቸው። በካባ መጎናጸፊያ ለብሰው በቅዱስ ቁርባን መጋባት ይችላሉ። ባጭሩ ንስሐ ዘማዊውን ድንግል ታደርጋለችና የሚለውን የአበውን ትምህርት መርሳት የለብንም። ይህ ካልሆነ ግን የምስጢረ ንስሐ ትምህርታችን አስፈላጊነቱ ምኑ ላይ ነው? ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ንስሐ ነው። አብላጫውን ተጋቢዎች በካባ ያለ ተክሊል ቅዱስ ቁርባን ተቀብለው ይጋባሉ። ከትህትናቸው በላይ የሁለቱ ተቃራኒ ሰዎች ጋብቻቸው የአንድነት ማህተማቸው ቅዱስ ቁርባን በመሆኑ ከክብራቸው ላይ የሚቀነስባቸው ምንም ነገር የለም። በሥርዓቱ ተክሊል ባያደርጉም ቅዱስ ቁርባን ከምንም በላይ ታላቅ ክብር ነውና ይህንን ነው ማወቅ ያለብን። ይህም ብልሆች ክርስቲያኖች የሚያከናውኑት ቅዱስ ተግባር ነው። ስድስተኛው ጥያቄና የመጨረሻው ጥያቄ ነው። ከማይደጋገሙ ምስጢራት አንዱ ምስጢረ ተክሊል ነው። እንዲህ ከሆነ አንድ ሰው በሥርዓተ ተክሊል አግብቶ አንደኛው በሞትም ሆነ በሕግ ፍቺ ቢለያዩ እንደገና ለማግባት አይችሉምን? መልሱን ባጭሩ እንሆ። አንደኛው መልስ በተክሊል የተጋባ ወንድም በሥጋ ወደሙ አንድ የሆነች ሚስቱ በሞት ብትለየው ሕጉን ሳያፈርስ ንጽሕናውን ጠብቆ እንደገና ማግባት ይችላል። ሴቷም እንዲሁ ባሏ ቢሞትባት ማግባት ትችላለች። ማስተዋል ያለብን ዋናው ጉዳይ ሥርዓተ ተክሊል የማይደጋገም ምስጢር ስለሆነ ሥርዓተ ጋብቻቸው በሥጋ ወደሙ ይፈጸምላቸዋል እንጂ ተክሊል ማድረግ ግን አይፈቀድላቸውም። ይህንን ነው ማወቅ ያለብን። ሁለተኛው በሥርዓተ ተክሊል ተጋብተው በሥጋ ወደሙ አንድ ከሆኑ በኋላ በሕግ ፍቺ ቢለያዩ ለተባለው ከሁለቱ አንዳቸው ከሕግ ወጥተው ቢገኙ ወይም
ቢያመነዝሩ አጥፊው ወገን ይመለስ ዘንድ በመጀመሪያ ይመከራል። ቀጥሎም ለቤተ ክርስቲያን አባቶች ተነግሮ በድጋሚ ይመከራል። ይህንንም አልሰማ ቢል ሕጉን ጠብቆ ያለው ወገን ከሕግ እንዳይወጣ የቅድስት ቤተ ክርስቲያናችን ካህናት አባቶቻችን ፍቺውን እንዲያጸድቁ ይደረጋል። ከዚህ በኋላ የበደለው ወገን ጥፋቱን አምኖ ፈጥኖ ከተመለሰ እሰየው። በጥፋቱ ላይ ግን ጥፋት የሚጨምር ከሆነ እንደሞተች ተቆጥሮ በሕግ ያለው ሰው እንደገና ማግባት ይችላል። ሲጋቡም ያለ ሥርዓተ ተክሊል በቅዱስ ቁርባን ነው። ምእመናት፣ ሕዝበ ክርስቲያን ሁላችሁ ቁጥር 1 ትምህርታችንን እዚሁ ላይ እናቆምና እንደ እግዚአብሔር ቅዱስ ፈቃድ በቀጣይ የመጨረሻው ቁጥር 2 ትምህርታችን የሚሆነው ጋብቻ ፈጻሚዎች ንጽሕናቸውን አጉድፈው በንስሐ ቢመለሱ ሥርዓተ ተክሊል ይደርስላቸዋልን? በተክሊል የተጋቡ ወንድም ወይም እህት ሚስቱ ወይም ባሏ በሞት ቢለያዩ ሕጉን ሳያፈርሱ ንጽሕናቸውን ጠብቀው እንደገና ማግባት ይችላሉን? ካገቡስ እስከ ስንት ጊዜ ማግባት ይችላሉ? ጋብቻ ፈጻሚዎች በሥርዓተ ተክሊል ከመወሰናቸው በፊት ምን ማድረግ አለባቸው? ወዘተ። ይህን የሚመስሉ ሌሎችን መልስ የሚያስፈልጋቸውን ጥያቄዎቻችንን በጥልቀት ለመረዳት በቁጥር 2 ይጠብቁን። ጠንከር ያለ ማሳሰቢያ የምሰጣችሁ ለሌሎች ክርስቲያኖች የማሳወቅና የማድረስ ሐዋርያዊ አገልግሎታችሁን ከመቼውም ጊዜ በበለጠ የበኩላችሁን አስተዋጽኦ እንድታደርጉ ስል በትህትና መልእክቴን አስተላልፍላችኋለሁ። መጋባት በሁሉ ዘንድ ክቡር ይሁን። ዕብራውያን ምዕራፍ 13 ቁጥር 4። ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።